ራሱ ታሞ የሚቀልድ ሰው እየቀለደ የሞተ ልጅ ነው ያቃሉ የሰው ልጅ በህይወት ሲኖር በብዙ ፈተናዎች ውስጥ እንደሚያልፍ ቢታወቅም ጤናን ማጣት ግን ከሁሉ የላቀ ፈተና መሆኑ አያጠያይቅም ከህመም ጋር እየታገሉ ፈውስን ለማግኘት የሚደረገው ትግል ቃላት የማይገልጹት የውስጥ ጥንካሬን የሚጠይቅ ቢሆንም ከበሽታ ጋር ተናንቆ ሞትን ለመጣል የተደረገ ተጋድሎ በሽንፈት ሲጠናቀቅ እጅግ ልብ ይሰብራል በትናንትናው ዕለት የተሰማው የተወዳጁ የጥበብ ሰው ህልፈተ ዜናም የኪነ ጥበብ ቤተሰቡን ያስደነገጠ የወዳጅ ዘመዶቹን ልብ የሰበረ አድናቂዎቹንም እጅግ ያሳዘነ ሆኗል እርሱ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ የራሱን አሻራ ያኖረ ተወዳጅ የጥበብ ሰው ነው በዘጠናዎቹ ህዝብን ለማዝናናት ይሰሩ ከነበሩ የመዝናኛ ፕሮግራሞች ጀርባ የእርሱ ስም በጉልህ ያስተጋባል ቃላትን እንደ ቀለም ተጠቅሞ ሰው አእምሮ ላይ ምስል በሚፈጥረው የትረካ ስልቱ በብዙዎች ልብ ላይ በትዝታና በአድናቆት ተቀምጧል ለበርካታ ድምጻውያን ግጥምና ዜማ በመስጠት ስሙን ተክሎ ያለፈባቸው ዘመን ተሻጋሪ ስራዎችን ለህዝብ አድርሷል ተወዳጁ ጋዜጠኛ ተመስገን ባዲሶ መቼም ሰው ሆኖ የማይፈተን የለምና ለአመታት ከካንሰር ህመም ጋር ሲታገል የቆየው ተመስገን መሞቱ ተሰምቷል ከባድ የተባሉ የቀዶ ጥገና ህክምናዎችን በጽናት ማለፉን ባበሰረ ጊዜ ብዙዎች የፈውሱን የምስራች ለመስማት በተስፋ እየተጠባበቁ ባለበት ድንገት ህይወቱ ማለፉ በርካቶችን አስደንግጧል በህመም ላይ ሆኖ እንኳን ለተቸገሩ ወገኖች የሚያስበው ተመስገን እንደ ጥላ እየተከተለ ከሚወደው መድረክና የጥበብ ስራ ካራቀው የካንሰር ህመም ጋር በጽናት ሲታገል ቢቆይም በመጨረሻ ግን እጅ ሰጥቶ ተሸንፏል ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል በዛሬው መሰናዶ ከወራት በፊት ከከባድ ቀዶ ጥገና በሰላም መንቃቱን አብስሮ ለወዳጆቹ የመዳን ተስፋውን ያበሰረው ተመስገን ህልፈትን ተከትሎ እየወጡ ያሉ አዳዲስ መረጃዎችን እናደርሳችኋለን ለመሆኑ ከሚወደው ስራ ያራቀው የጤና እክል ምንድነው ለሞት የዳረገው የካንሰር ህመምስ ከሞቱ አስቀድሞ ስለ ሰይፉ ፋንታሁን የተናገረው አስገራሚ ሚስጥር ምንድነው የሚለውን በዝርዝር እንነግራችኋለን እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ ቁም ነገርን ከሳቅ ጋር አዋህዶ በማቅረብ ለመዝናኛው ፕሮግራም የራሱን አሻራ ጥሎ ያለፈው የብዙዎች ተወዳጅ ተመስገን ባዲሶ ከያዘው ህመም ለመዳን ያደረገው በጽናት የታጀበ ጉዞ በመላከ ሞት ተገርቷል ተወዳጁ ጋዜጠኛ ተመስገን ከሚያቀርባቸው የመዝናኛ ፕሮግራሞች በዘለለ ለተቸገሩ ሰዎች የሚያደርገው ርብርብ የታመሙትን ለማሳከም የሚያደርገው ትብብር ዛሬም ድረስ የሚታወስ ደግነቱ ነበር ታዲያ ተመስገን ከሚወደው ህዝብ አይን ርቆ ብቅ ባለበት ወቅት የፊት መሸፈኛ ማስክ አድርጎ መታየቱ በአድናቂዎቹ ዘንድ ግራ መጋባትን ፈጥሮ እንደነበር በአንድ ወቅት በሰራው ተንቀሳቃሽ ምስል ላይ ገልጾ ነበር አንዳንድ ሰው ለራሴ ካለኝ ክብር የተነሳ የማደርግ ይመስላችኋል ሌሎች ደግሞ ለጉራ የምጠቀመው አድርገው ተረድተውት ነበር ያለው ተመስገን በቅርብ ያሉ ሰዎች ካልሆኑ በስተቀር የአፍ መሸፈኛ ማስክ ማድረግ ለምን እንደጀመረ እንደማያውቁ ተናግሮ ነበር በወቅቱ ታህሳስ 26 ቀን 2015 ዓ.ም በደረሰበት የጤና ጉድለት ምክንያት በቅዱስ ጳውሎስ ሆስፒታል 9 ሰዓታትን የፈጀ ቀዶ ጥገና ማድረጉን የገለጸው ተመስገን ከጆሮ ስራ አንስቶ እስከ አገጩ ጫፍ ድረስ የነበረውን የቀዶ ጥገና ጠባሳ ለመሸፈንና በጊዜው ካደረገው ህክምና ጋር ተያይዞ ለመናገር ይቸግረው የነበረውን ሁኔታ ለመከለል ሲል የፊት መሸፈኛ ማስክ ማድረግ መጀመሩን አስረድቷል ይሁን እንጂ አንዴ አትያዝ እንደሚባለው አባባል የሆነበት ተመስገን በጥርሱ ላይ የገጠመው ህመም ውሎ አድሮ ወደ ካንሰር ተቀይሮ በብዙ ሲሰቃይ ነበር ያንዳንዱ የህክምና ሂደቱንና ወዳጆቹ የሚያደርጉትን የእገዛና ድጋፍ ብሎም የጥየቃ ሁኔታ በፌስቡክ ማህበራዊ ሚዲያው የሚያጋራው ተመስገን በብርቱ ጥንካሬና ጽናት ህመሙን እየታገለ መሆኑን ሲገልጽ ቆይተዋል ወደ መጨረሻ አካባቢ በማስክ የሸፈነው አፉ ቃላትን አከታትሎ መናገር ቢያቅተውም የመዳን ተስፋውን በሚገልጹ ምልክትና ድምጽ እየበረታ መሆኑን ከማጋራት አልተቆጠበም ነበር ባለፈው ጥቅምት ወር ላይ ከከባድ የቀዶ ጥገና በኋላም በሰላም መንቃቱን በፈገግታ ያበሰረው ተመስገን በወዳጆቹ ዘንድ ትልቅ የመዳን ተስፋን ዘርቶ ነበር ይሁን እንጂ በትናንትናው ዕለት ከካንሰር ህመም ጋር ሲያደርገው የነበረውን አስቸጋሪ ትግል አቁሞ ማረፉ ተሰምቷል ተመስገን በህይወት በነበረ ጊዜ ከሚወደው የጋዜጠኝነት ስራው ጎን ለጎን በርካቶችን የሚያግዝ ልበቀና ሰው እንደሆነ ሁሉም የሚመሰክረው እውነት ነው ከህመሙ ጋር እየታገለ ባለበት ወቅት እንኳን ለተቸገሩ ድምጽ በመሆን ሲያግዝ አለሁላችሁ ሲል የታመሙ ህክምና እንዲያገኙም መንገድ ሲያመቻች ቆይቷል ይህ ድንቅ ሰው ታዲያ በህመም በቆየባቸው ዓመታት የዘራው የደግነት ዘር ፍሬ
አፍርቶ በርካቶች ከጎኑ እንደነበሩ ተናግሯል። በተለይም ተወዳጁ ጋዜጠኛ ሰይፉ ፋንታሁን ያደረገለትን እገዛ ገልጾ ሲያመሰግን ታይቷል። ቀኝ ሲሰጥ ግራ አይ የሚለውን የመጽሐፍ ቃል እንደሚከተል የሚመሰክርለት ሰይፉ ፋንታሁን ሕክምና እንዲያገኝና አስፈላጊውን ነገር ሁሉ ሲያደርግለት መቆየቱን መስክሮ ወደ ቱርክ አቅንቶ ሕክምና እንዲያገኝ የሚያስችለውን ሁኔታ ሲያመቻችለት እንደነበረ ተናግሯል። በርካታ ተወዳጅ አርቲስቶች ቤቱ በመሄድ የሚያደርጉለትን ጥየቃና እገዛ ለህዝብ በማጋራት ምስጋናውን የሚቸረው ተመስገን ዕለት ዕለት ከህመም ጋር ሳይሆን በጤና ያለ እስኪመስል ድረስ በምስጋና ተሞልቶ የመዳን ተስፋውን ሲያጋራ ይታይ ነበር። ይሁን እንጂ በትናንትናው ዕለት የማይቀረው የሞት መልእክተኛ በሩን አንኳኩቶታል። ባለፈው ጥቅምት ወር ላይ ከከባድ ቀዶ ጥገና በሰላም ተመለስኩላችሁ ሲል መላው የጥበብ አፍቃሪ ቤተሰብ ተአምር ተሰራ ብሎ ደስ ተሰኝቶ ነበር። ይሁን እንጂ በመጨረሻ በትናንትናው ዕለት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹና ወዳጆቹ ባሉበት በሰላም አርፏል። ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎች ተወዳጅ ነበር ተመስገን። ካንሰር እንደ ጥላ ሲከተለው እርሱ ግን በብርታትና በፈገግታ ህመሙን ሲጋፈጥ ኖሯል። እስከ መጨረሻዋ ደቂቃ ድረስም ተስፋ ባለመቁረጥ በህመም ውስጥ እንኳን ሆኖ ሌላውን ማሳቅ መቻል ምንኛ ታላቅነት እንደሆነ በተግባር ያሳየ ሰውም ሆኗል። የጋዜጠኛ ተመስገን ዳዲሶ የቀብር ስነ ስርዓትም በዛሬው ዕለት ከቀኑ 8 ሰዓት ላይ ዊንጌት በሚገኘው የብርሃናት ዓለም ጴጥሮስ ወጳውሎስ ቤተክርስቲያን ቤተሰቦቹ፣ ወዳጆቹና የጥበብ አፍቃሪዎቹ በሙሉ በተገኙበት ስርዓተ ቀብሩ ተፈጽሟል። ውድ የአማርያ ቱብ ቤተሰቦች እኛም በቻናላችን ስም በተወዳጁ የጥበብ ሰው ተመስገን ህልፈት የተሰማንን ሀዘን እየገለጽን ለቤተሰቦቹ ለወዳጅ ዘመዶቹ መጽናናት እየተመኘን የዛሬውን መሰናዶ አበቃን። ዳግም በወቅታዊ መሰናዶች እስክንገናኝም በያላችሁበት ሰላም ተመኘን።